ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሚዲያል ሂስትሪ ከዩኒት 1 የተውጣጡ ጥያቄዎችን አብረን የምንሰራ ይሆናል። ወደ 40 የሚጠጉ መልቲፕል ወደ አይ ቲንክ 32 34 አካባቢ መልቲፕል የታይፒንግ ኢረር ነው። መልቲፕል ቾይስ ጥያቄዎችን አብረን የምንሰራ ይሆናል። ቤዝድ ኦን ዩኒት 1 ከዩኒት 1 ከሲቪላይዜሽን ኤንሸንት ሲቪላይዜሽኖች ጋር የተወጣጡ ጥያቄዎችን አብረን የምንሰራ ይሆናል በዚህ በፓርት 2 ቪዲዮ። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። በተጨማሪም እነዚህ ጥያቄዎች በዋነኛነት ለእናንተ ለናሽናል ኤግዛም ለሪሚዲያል ናሽናል ኤግዛም እንዲያግዟችሁ በዛ መልኩ ያዘጋጀንላችሁ ጥያቄዎች ናቸው። ፒዲኤፍ ፋይሉን የምትፈልጉ ከሆነ ቴሌግራማችን ላይ @remedial focus እንደዚሁም እዛ ላይ ቪዲዮ ሊንኮችን በተጨማሪም የሪሚዲያል ሪሶርሶችን እንደዚሁም አፕዴቶችን ከሪሚዲያል ጋር የተያያዙ አፕዴቶችን እዛ ላይ ሼር እናደርጋችኋለን። ቴሌግራማችንን ጆይን ማድረግ እንዳትረሱ። እንጀምር። The first question is the first Persian Empire founded by Cyrus the Great stretched from Europe, Europe's Balkan Peninsula to India's Indus Valley, B. North Africa to China, C. Egypt to Mesopotamia, D. Greece to Persia. የትኛው ነው መልሳችን? ኤ ዩሮፕስ ባልካን ፔንሱላ ቱ ኢንዲያስ ኢንዱስ ቫሊ የሚለው ትክክለኛ መልስ ይሆናል። የኤንሸንት ሳይረስ ግሬት የፈርስት ፐርሺያን ኢምፓየር የነበረው ግዛቱ ከዩሮፒያን ባልካን ፔንሱላ እስከ በዌስት በኩል ደግሞ እስከ ህንድ ድረስ ኢንዱስ ቫሊ የህንድ ኢንዱስ ቫሊ በምስራቅ በኩል ከዌስት ከዩሮፒያን ባልካን ፔንሱላ እስከ በኢስት ደግሞ ኢንዱስ ፔንሱላ ድረስ ስትሬች ያደርጋል። መልሳችን ኤ ይሆናል ማለት ነው። The second one, which Greek philosophers idea about ethics and logic had profound influence on Western thought? በዌስተርን ቶት ላይ ትልቅ ኢንፍሉዌንስ ያሳደረው የግሪክ ፊሎሶፈር አይዲያ በተለይም በኢቲክስ እና ሎጂክ ጋር የተያዘ ማን ነው የሚላል? ኤ ሶቅራተስ፣ ቢ ዩክሊድ፣ ሲ አርኪሜድስ፣ ዲ ፕቶሌሚ። ማን ነው መልሳችን? አሁንም ኤ ሶቅራተስ ነው። ሶቅራተስ ዋነኛው የሚባለው በተለይም በዌስተርን ዓለም ላይ ትልቅ ተጽዕኖ ያሳደረ ሜጀር ከምንላቸው የግሪክ ፈላስፋ ከነበሩ መካከል ነበረ። እሱና ፕሌቶ በዋነኛነት ማለት ነው። መልሳችን ኤ ሶቅራተስ ይሆናል። The third one, what was the main governing body of the Roman Republic? የሮማን ሪፐብሊክ ሜን governing body የመንግስት አካል ማለት ነው። A. the Senate, B. the Plebeian Council, C. the Assembly of Tribes, D. the Triumvirate. የትኛው መልሳችን? ኤ ለሴኔት ነው። የሴኔት የሜን ገቨርኒንግ በዲ ነው በሮማን ሪፐብሊክ ላይ። Number 4, what was the primary crop produced by the Egyptian peasant? የግብፅ ኢኮኖሚ በተለይ ኤንሸንት ኢጂፕት ኢኮኖሚያ በዋነኛነት አግሪካልቸር ላይ መሰረት ያደረገ ነው። የትኛውን ክሮፕ ነው በዋነኛነት ፕራይመሪ ክሮፕ ፕሮዳክሽናቸው የነበረው? ኤ ራይስ፣ ቢ ዊት ኤንድ ባርሊ፣ ሲ ኮተን፣ ዲ ዴትስ። የትኛው ነው መልሳችን? መልሳችን ቢ ዊት ኤንድ ባርሊ የሚለው የኢጂፕቲያን ዋና ፕሮዲውስ የሚያደርጉት የነበረው በኢንሸንት ታይም ዊት ኤንድ
በርሊን ነው። the fifth one the Sumerian used what type of material for building ለቢልዲንግ ሱሜሪያን ይጠቀሙት የነበሩ ማቴሪያል ምንድነው? ኤ ስቶን፣ ቢ ውድ፣ ሲ መድ ብሬክስ dried in the sun፣ ዲ አይረን። የትኛው ነው መልሳችን? መልሳችን ሲ መድ ብሬክስ dried in the sun። ሱሜሪያን በሞጁላችን ላይ እንስተካከል። ሱሜሪያን በጥንት ጊዜ የመድ ብሬኮችን በተለይም በፀሐይ እየደረጉ ለተለያዩ ቢልዲንጎች ይጠቀሙ እንደነበር ይታወቃል። the sixth one the Egyptian writing system was known as የኢጅፕት ታዋቂ የጥንት ኢጅፕት ታዋቂ የራይቲንግ ሲስተም የነበረው ኤ cuneiform፣ ቢ hieroglyphics፣ ሲ Aramaic፣ ዲ Sanskrit። የትኛው ነው? ቢ hieroglyphics the ancient Egyptian art of writing ነው። በጥንት ግብፃውያን art of writing ዲቨሎፕ ያደረጉት ራይቲንግ ሲስተም hieroglyphics። what was a significant center for metal products in Nubia? A Napta፣ B Kerma፣ C Meroe፣ D Aksum። በብረት ፕሮዳክት በኑቢያ የምትታወቀው መልሳችን ሲ መሮ ነች። በመሮ ኢምፖርታንት ሴንተር ነበር ለሜታል ፕሮዳክት። ነምበር 8 ስምንተኛ which of the following was major contribution of ancient Greek culture? የግሪክ ስልጣኔ ancient Greek ትልቅ ኮንትሪቢዩሽን ለዓለም ካበረከተው ኤ the decimal system፣ ቢ the concept of democracy፣ ሲ the invention of gunpowder፣ ዲ the construction of Great Wall። የትኛው ነው የኤንሸንት ግሪክ ኮንትሪቢዩሽን? መልሳችን the concept of democracy ነው። የኮንሰፕት ኦፍ ዲሞክራሲ ሜጀር ኮንትሪቢዩሽን ነበረ በኤንሸንት ግሪኮች ለዓለም ስልጣኔ ያበረከቱት። which civilization built the city of Machu Picchu high in the Andes mountains? A Maya፣ B Aztec፣ C Inca፣ D Olmec። ማቹ ፒንቾ በአንደስ ከፍተኛ ተራሮች ላይ ማቹ ፒንቾ ከተማን ቢልድ ያደረጉት የማን ሲቪላይዜሽን ነው? የኢንካ። ማቹ ፒንቾ በኢንካ ሲቪላይዜሽን ነው ቢልድ የተደረገችው። ቴን which Chinese philosophy emphasizes social harmony, respect for elders and the importance of rituals? የትኛው የቻይኖች ፍልስፍና ነበረ? በተለይም ከሶሻል ሃርመኒ አብሮ መኖር፣ ትልልቆችን አዛውንቶችን ማክበር፣ እንደዚሁም የባህል የወግን አስፈላጊነት ያንጸባረቀ ወይም ያስተማረው ፍልስፍና ኤ ዳዊዝም፣ ሌጋሊዝም፣ ኮንፊሽያኒዝም፣ ሙሂዝም። የትኛው ነው መልሳችን? ሲ ኮንፊሽያኒዝም በተለይም ከሶሻል ሃርመኒ ትልልቆችን ሰዎች አዛውንቶች አረጋውያንን ከማክበር እንደዚሁም የባህልና ወግን አስፈላጊነት ኢንፋሳይዝ ያደረገ የቻይኖች ፍልስፍና ነው። what was the Sumerian writing system known as? የሱሜሪያን ራይቲንግ ሲስተማቸው በጣም ታዋቂ የትኛው ነው? ሂሮግላፊክስ፣ cuneiform፣ ሳንስክሪት፣ አረሜክ። የትኛው ነው መልሳችን? cuneiform ነው።
ከኒፈርም በጣም ታዋቂ ሱሜሪያን ራይቲንግ ሲስተም የነበረ ነው። ከዛሬ ከክርስቶስ ልደት ከ3200 ዓመት በፊት ዲቨሎፕ ያደረጉት ጥንታዊ የእነሱ ራይቲንግ ሲስተም ነው የሱሜሪያን ማለት ነው። ሶ መልሳችን ቢ ይሆናል። which Roman structure was famous for its arcs and uses an entertainment venue? ከሮማን ስትራክቸር በጣም ታዋቂ የነበረው በተለይም በአርክ እና ኢንተርቴንመንት ቬኒው በተለይም በኢንተርቴንመንት በመዝናኛ በቲያትር ምናምን ኤ ፓቲዮም ቢ ኮሎሲየም ሲ አፒየም ዌይ ዲ ሮማን ፎረም። መልሳችን ቢ ኮሎሲየም በጣም ታዋቂው በተለይም በአርክ እና በኢንተርቴንመንት በቲያትር ምናምን ኮሎሲየም። 13 which civilization is known for its advanced road building and engineering skill? በአድቫንስድ የመንገድ ስራዎች እና በኢንጂነሪንግ ክህሎታቸው በጣም አድቫንስድ በመሆን የሚታወቁ የጥንት ስልጣኔዎች ኤ ኤዝቴክ ቢ ኢንካ ሲ ማያ ዲ ግሪክ ናቸው። የኢንካዎች የኢንካ ሲቪላይዜሽን በአድቫንስድ ሮድ ቢልዲንግ እነዚህም ኢንጂነሪንግ ስኪሎች እነዚህ ብሪጆችን ምናምን በከፍተኛ ሁኔታ በመገንባት ይታወቁ የነበሩ ስልጣኔዎች ናቸው። 14 which of the following was contribution of Persian? የፐርሺያን ለዓለም ካበረከቱት ትልቁ አስተዋጽኦ ውስጥ የሚጠቀሰው ኤ the invention of the wheel B the first postal service C the development of cuneiform writing D the construction of pyramids. የትኛው ነው መልሳችን? ቢ the first postal service ነው። የጥንት ፐርሺያን ወይም አሁን ኢራን የምንላቸው ብዙ መንገዶችን አዳዲስ መንገዶችን እና በተለይም ደግሞ የመጀመሪያውን ፖስታል ሰርቪስ የፖስታ አገልግሎትን ያስጀመሩ ፈርቀዳጅ የነበሩ ህዝቦች ነበሩ። which of the following religion originated in ancient India? በኤንሸንት ኢንዲያ ኦሪጂኔት የተደረገው ሃይማኖት የቱ ነው? ዞሮአስትራኒዝም፣ ጁዲዝም፣ ሂንዱይዝም፣ ክርስቲያኒቲ። የትኛው ነው? ሲ ሂንዱይዝም ነው። ሂንዱይዝም ቤዚካሊ ኦሪጂኔት ያደረገው ከኤንሸንት ከጥንት ህንዳውያን ነው ማለት ነው። what type of government did the Egyptian empire have? ምን አይነት ኢምፓየር ነበራቸው የጥንት የኢጂፕቲያን ኢምፓየሮች? ኤ ዲሞክራሲ ቢ ሪፐብሊክ ሲ አብሶሉት ሞናርኪ ዲ ኦሊጋርኪ። የትኛው ነው መልሳችን? ሲ አብሶሉት ሞናርኪ። የኢጅፕት ጥንታዊ የአንሸንት ኢጅፕት ላይ የኢጅፕት ኢምፓየሮች ነገስታት ትልልቅ ግዛቶችን ያስተዳደሩ የነበሩት አብሶሉት የሆነ ነገስታት ፈርዖኖች ማለት ነው። አብሶሉት የሆነ ስልጣን ነበራቸው። የሀገሪቱ ፈላጭ ቆራጭ የነበሩት እነሱ ናቸው። around 350 AD Meroe was invaded and destroyed by Meroe destroy ያደረገው ማነው? the Persian, the Romans, the Aksumite king which is Izana, the Egyptians. የትኛው ነው መሮን ያጠፋው? ሲ the Aksumite king ኢዛና። የአክሱማይት ኪንግ ኢዛናን መሮን ወሮ የመሮ ስልጣኔ ዲስትሮይ የሆነው በአክሱማይት ኪንግ ኢዛና ነው ማለት ነው። The Indus Valley Civilization was located in modern day በዛሬዋ ቀን የትኛው አካባቢ ነው የመሰረቱ ወይም ቢግን ያደረገው የጀመረው የኢንዱስ ቫሊ ሲቪላይዜሽን? ኤ
ኢጅፕት ኤንድ ሱዳን፣ ቢ ኢራን ኤንድ አፍጋኒስታን፣ ሲ ፓኪስታን ኤንድ ዌስተርን ኢንዲያ፣ ዲ ኢስተርን ሲሪያ ኤንድ ሳውዘርን ተርኪ። የትኛው ነው መልሳችን? ሲ ፓኪስታን ኤንድ ዌስተርን ኢንዲያ። የመጀመሪያው የኢንዲያን ሲቪላይዜሽን የጀመረው በኢንዱስ ሸለቆች ኢንዱስ ቫሊ አካባቢ ነው፣ በፓኪስታን እና በምዕራብ ህንድ አካባቢ ማለት ነው። What was the purpose of the pyramids in ancient Egypt? በጥንት ግብፃውያን የፒራሚዶች ሚና ወይም የሚገነቡበት ዋና ዓላማ ምንድን ነው የሚለን? ኤ ፓላስ ፎር the pharaohs፣ ቢ tombs for the pharaohs፣ ሲ temples for worship፣ ዲ fortress for defense። የትኛው ነው መልሳችን? ቢ ቶም ፎር ፋሮስ፣ ለፈርዖኖች ለመቃብራቸው ላይ የሚገነባ ነበረ ፒራሚድ በኤንሸንት ኢጅፕት። መልሳችን ቢ ይሆናል። 20 which of the following river was central to Mesopotamian civilization? የሜሶፖታሚያ ጥንታዊቷ የሜሶፖታሚያ ሲቪላይዜሽን መነሻ የሚሆነው የትኞቹ ወንዝ ወይ የትኛው ወንዝ ነው? the Nile፣ the Indus፣ the Tigris and the Euphrates፣ the Yellow River። የትኛው ነው መልሳችን? ሲ the Tigris and the Euphrates። በተለይም ኤርለስ ጥንታዊ የግሬት ሪቨር ቫሊ የነበረው ሲቪላይዜሽን የሱሜሪያንን ያስገኙት የሜሶፖታሚያ ዓለማችን ጥንታዊ የስልጣኔ ባለቤት የሚባሉት ሜሶፖታሚያዎች መሰረታቸው የቴግሮስ እና የኤፍራጥስ ወንዝ ነው። ሰው መልሳችን ሲ ይሆናል ማለት ነው። 21 What does the term incarnated God mean in the context of ancient Egyptian pharaohs? Incarnated God ምን ማለት ነው? በጥንት ግብፃውያን በፈርዖኖች ጋር የተያዘ a god who lived in physical body፣ a god who ruled from the heaven፣ a god who worshipped by other gods፣ a god who was made። የትኛው ነው መልሳችን? a god who lived in physical body። ጥንታዊ ግብፃውያን አንሸንት ኢጂፕቲያን ንጉሶቻቸውን በተለይ ፈርዖኖቻቸውን ስጋ የለበሱ ጣዖት አድርጎ ወይም ጌታ አድርጎ ያምኑባቸው ነበር። እንደዛ አድርጎ ነው የሚቀበላቸው። ፈርዖንም እኔ ትልቁ ጌታችሁ ነኝ እንዳለው ማለት ነው። መልሳችን What was the key development of Indus Valley people? የኢንዱስ ቫሊ ፒፕል ትልቅ ኪ ዲቨሎፕመንት ተደርጎ የሚወሰደው ዲቨሎፕመንት ኦፍ ፈርስት አልፋቤት፣ ኮንስትራክሽን ኦፍ ዛግሬት፣ development of system for counting, measuring, weighing and writing, establishment of restaurants። የትኛው ነው ከኢንዱስ ቫሊ ሲቪላይዜሽን ጋር ማች የሚያደርገው? መልሳችን development of system of counting, measuring, weighing and writing ሲስተሞችን ዲቨሎፕ አድርጓል የጥንት ኢንዱስ ቫሊ ፒፕሎች ማለት ነው። 23 What agricultural practice was essential in ancient Egypt? A crop rotation በagricultural practice essential የነበረው agricultural practice crop rotation፣ trace farming፣ irrigation / and burn agriculture። የትኛው ነው መልሳችን? ሲ ኢሪጌሽን
ኢሪጌሽን የጥንት ግብፃውያን ገበሬዎች ኢሪጌሽናል አክቲቪቲን በዋነኛነት ይከውኑ ነበር። what the significance of land of Aryans የሚለው significance it was the original name of Egypt, it was another name of Mesopotamia, it is the origin of the name Iran, it refers to the Indus Valley civilization. የትኛው ነው መልሳችን? it is the origin of the name of Iran. ፐርሺያኖች ፋርሶች የፋርስ ህዝቦች ላንድ ኦፍ አሪያን ሲባሉ ነበር። ከዛም ነው ያሁኑ ኢራን የሚለው ስም ከዛ ነው ላንድ ኦፍ አሪያን ከሚለው ነው የመጣው። 25 how did the flooding of the Nile River contributed Egyptian agriculture? ከኢትዮጵያ የናይል ወንዝ ከኢትዮጵያ ብሉ ናይል እንደዚሁ ከነጩ እና ብሉ ናይል ዋይት ናይል እና ብሉ ናይል ሆኖ ሱዳን ላይ ተገናኝቶ የሚሄደው የናይል ሪቨር ለግብፅ አግሪካልቸራል አክቲቪቲ የነበረው አስተዋጽኦ it caused widespread destruction of crops, it provided natural irrigation and fertilization through self deposits, it was not a significant factor in their agricultural practice, it led to the development of new farming tools. የትኛው ነው መልሳችን? it provides natural irrigation and fertilization through silt deposit. በሲልት ወንዝ የሚፈሱ የነበሩ ከዛ በመጠቀም ለናቹራል ኢሪጌሽን ሆኗታል። ለጥንት ፒዛንቶች ለግብፅ ገበሬዎች እንደ ኢሪጌሽን በተጨማሪም ደግሞ ከኢትዮጵያ ይሄድ የነበረው በጣም ለም የሆነው አፈር እንደ ትልቅ ፈርቲሊቲ ለሰብሎቻቸው ጠቅሟቸዋል። መልሳችን ቢ ይሆናል። 26 which of the following was characteristics of Sumerian city? የሱሜሪያን ሲቲ ጋር የሚገናኘው የትኛው ነው? A. They were built with stone. They featured large temples called ziggurats. They were planned with grid-like streets. They lacked religious structure. የትኛው ነው መልሳችን? they featured large temples called ziggurats የሚለው ትክክለኛ መልስ ነው። ላርጅ ትልልቅ የሆኑ ከስቴፕ የሆኑ ታወሮችን እንደ እንትን የሚሆኑ ልክ አንሸንት ኢጂፕቲያን ፒራሚዶችን እንደገነቡት እነሱም ዘግሮቶችን ከተማዎቻቸው ላይ ትልልቅ ቴምፕሎችን የጥንት ሱሜሪያን ሲቲ ላይ ገንብተዋል ማለት ነው። What is Kushites adopted from the Egyptian? ከኢጂፕቲያን የወሰዱት ምንድን ነው? አዶፕት ያደረጉት their language, their system of writing, the concept of divine rulers, their military technology. የትኛው ነው? See the concept of divine rulers. ልክ የኑቢያን ነገስታትም በኩሽት ማለት ነው። የኑቢያን ነገስታትም እንደዚሁም ሴቶች እንትኖች ኪዩኖችም ማለት ነው። ምንድነው የሚባለው? ኪዩኖችም ንግስቶችም እንደ የግብፅ ፈርዖናውያን ዲቫይን ሩል አላቸው ብሎ እንደሚያምኑት እነሱም እዛ ልክ ከግብጾች ያን ሀሳብ አዶፕት አድርገዋል ማለት ነው። What factor contributed to the development of specialized labor in ancient civilization? Equal distribution of wealth, subsistence, farming, surplus of food, lack of trade. የትኛው ነው?
ሰርፕለስ ኦፍ ፉድ ነው። በጣም የተትረፈረፈ ምግቦች ከአግሪካልቸር ይገኙ የነበሩት ለአብዛኛው ማህበረሰብ ለላርጅ ፖፑሌሽን ይጠቀመው፣ እንደዚሁም ለጆብ ስፔሻላይዜሽን በጣም ትልቅ ኮንትሪቢሽን ነበረው። ዋት ዋዝ ዘ ኔም ኦፍ አዝቴክ ካፒታል ሲቲ ቢልት ኦን ኤ ሌክ? አዝቴክ ካፒታል ሲቲ በሌክ ላይ የተገነባችው ክልኮ፣ ቴኖችታትላን፣ ፓሊዮንቲካል። የትኛዋን ከተማ ነው አዝቴኮች የገነቡት? መልሳችን ቴኖችታትላን የአዝቴክ ኤንሸንት አዝቴክ ፒፕል የገነቧት ከተማ ነች። Which of the following technological advancement is associated with Mesopotamia? ከሜሶፖታሚያ ጋር አሶሲዬት ወይም ማች የሚያደርገው ቴክኖሎጂካል አድቫንስመንት ፓፒረስ፣ the plough and the potter's wheel, pyramids, advanced mathematics, astronomy, medicine, and the metal works. የትኛው ነው ከሜሶፖታሚያ ጋር ማች የሚያደርገው ኮንትሪቢሽን ትልቅ አስተዋጽኦአቸው ከነበረ? መልሳችን ዲ አድቫንስድ ማቴማቲክስ፣ አስትሮኖሚ፣ ሜዲሲን እንደ ሜታል ወርክ። የጥንት ሜሶፖታሚያ ሰዎች በማቴማቲክስ፣ በአስትሮኖሚ፣ በሕክምና እንደዚሁም በሜታል ወርክ በጣም የተካኑ እና ብዙ ትልቅ አሻራ ያሳረፉ ህዝቦች ነበሩ። How did Persian rulers maintain control over their large empire? ብዙ ግዛትን ካስተዳደሩ የጥንት ስልጣኔዎች ውስጥ በቀዳሚነት ከሚጠቀሱት የጥንት የፋርስ ስልጣኔ ነው። ያን ብዙ ኢምፓየራቸውን እንዲያስተዳድሩ ኮንትሮል እንዲያደርጉ ካስቻላቸው መካከል by isolating ሊጠቀስ የሚችለው ዋናው by isolating conquering regions, by destroying existing imports, by building roads and developing postal service, D by imposing a single language and culture. የትኛው ነው መልሳችን? መልሳችን by building roads and developing postal ሰርቪስ። ቅድም እንዳልኳችሁ የጥንት የፋርስ ህዝቦች ትልልቅ የሚባል አዳዲስ መንገዶችን በስፋት ይሰሩ ነበር። እንደዚሁ የመጀመሪያው የፖስታ ሰርቪስን የፖስታ አገልግሎትን ያስጀመሩት የፋርስ ህዝቦች ነበሩ። 32 which of the following describe the government of ancient Egypt? ancient Rome የጥንታዊ ሮምን የገቨርንመንት ስርዓት የሚገልጽልን የገቨርንመንት ስርዓታቸው ምን እንደሚመስል የሚገልጽልን ኤ ዳይሬክት ዲሞክራሲ፣ ቢ ሪፕሬዘንታቲቭ ዲሞክራሲ፣ ሲ አብሶሉት ሞናርክ፣ ዲ ቴዎክራሲ። የትኛው ነው መልሳችን? መልሳችን ቢ ሪፕሬዘንታቲቭ ዲሞክራሲ የሚለው ኤንሸንት ሮሞች ሪፕሬዘንታቲቭ ሪፐብሊክ ነበራቸው። What was the purpose of mummification in ancient Egypt ነው የሚለን 33ኛ የመምፊኬሽን ፐርፐዙ በኤንሸንት ኢጅፕት ላይ ዳይሬክት to honor the gods, to preserve the body for the afterlife, to develop advanced medical techniques, to create works of art. የጥንት ግብፃውያን መምፊኬሽንን የሚጠቀሙት የነበረው መልሳችን B to preserve the body for the afterlife. Process of preserving the body for the afterlife is called mummification ተብሎ የሚጠራው።
which of the following is true about the viziers in ancient Egypt? ቪዚሮች የነበራቸው ስልጣን በጥንት ግብፃውያን ጊዜ they were religious leaders, they were military generals, they acted as mayors, tax collectors, and judges. They were responsible for constructing pyramids. የትኛው ነው መልሳችን? መልሳችን ሲ they act as mayors, tax collectors, judges. ቪዚሮች በጥንት ግብፃውያን ጊዜ የነበሩ ቪዚሮች የነበራቸው ስልጣን እንደ የከተማ ሜየሮች፣ እንደ ከንቲባ፣ እንደ ግብር ሰብሳቢ፣ እንደ ታክስ ኮሌክተር፣ እንደዚሁም ፍርድም ለማህበረሰቡ እንደ ጀጅም እንደ ዳኛም ሆኖ ያገለግሉ ነበር። 35 Which of the following were the characteristics of Nubian society? የኑቢያን ሶሳይቲ characteristics የሚሆነው it was solely based on trade, it was egalitarian, it had a hierarchical structure based on agriculture. They didn't have strong central government. It was solely based on trade, it was egalitarian, it had a hierarchical structure based on agriculture. They did not have strong central government. የትኛው ነው መልሳችን? መልሳችን ሲ they had agricultural structure based on agriculture. hierarchical structure ነበራቸው የጥንት አግሪካልቸር መሰረታዊ ሂራርኪያል ማህበረሰቡን የሚያዩበት ሶሻል ዲፍረንሺዬሽን የሚያካሂዱበት እንደዚሁ ስትራቲፊኬሽን የነበረው አግሪካልቸር ነው። በሰዎች ባላቸው የግብርና አቅም ነው ሂራርኪው የሚቀመጠው ማለት ነው። 36 How did the geography of Mesopotamia contribute to its civilization? የሜሶፖታሚያ civilization የነበራቸው ጂኦግራፊ ምንድነው ኮንትሪቢዩሽኑ? its mountains terrain protected it from invasion, its lack of arable land forced its inhabitants to develop trade, the Tigris and the Euphrates rivers provided fertile soil and water for irrigation. Its proximity to the sea made it መልሳችን ሲ ታይግረስ እና ጤግሮስ እና ኤፍራጥስ ወይም በዋናነት ፈርታይል ሶይልን እንደዚሁም ለግብርና የሚሆናቸውን በተለይ ሳውዘርን ሜሶፖታሚያ ውስጥ የነበሩ መሬቶች በጣም ፈርታይል ነበሩ። ከዛ የሚመጡ ፍሉዶች በጎርፍ ምናምን ከፍተኛ ለኢሪጌሽን እና ትልልቅ ሰብሎችን እንዲጠቀሙ ለግብርናቸው ከፍተኛ አስተዋጽኦ አድርጓል። What was the role of peasants in ancient Egyptian society? የፔዛንቶች ሚና የነበረው በጥንት ግብፃውያን ዘመን they served as soldiers in the army, they were priests and religious figures, they undertook irrigational activities and constructed monuments, they were primarily involved in trade and commerce ይላል። እዚህኛው መልሳችን ሲ ነው የሚሆነው። they undertook irrigation activity and constructed monuments. ፔዛንቶች በጥንታዊ ግብፃውያን ኢሪጌሽናል አክቲቪቲዎችን ለዚሁም የተለያዩ ፓላሶችን፣ ቤተ መንግስቶችን፣ የፈርዖኖችን እነዚህ ማሲቭ ቴምፕሌቶችን የእነሱን መቃብሮች፣ ፒራሚዶችን
ኮንስትራክት ይገነቡ ነበር። 38 which of the following describes the Persian Empire under Cyrus the Great? Cyrus the Great የነበረችውን ፐርሺያን ታላቋን የፋርስ ስልጣኔ የፋርስ ስርወ መንግስትን የሚገልጸው ስሞል ሲቲ ስቴት ላርጅ ኢምፓየር ኮሌክሽን ኦፍ አይዞሌትድ ትራይብስ ሾርት ላይቭድ ኪንግደም። መልሳችን ላርጅ ኢምፓየር የሚለውን የፈርስት የመጀመሪያው የሳይረስ ዘ ግሬት የነበረው የመጀመሪያው የፋርስ ስልጣኔ የፐርሺያን ኢምፓየር በሳይረስ ነው። ሳይረስ ዘ ግሬት ነው የመሰረተው። ያም የዋናው በዓለም ታሪክ ውስጥ ከትልቁ ዋን ኦፍ the largest empire in history ተብሎ ይታወቃል። በዓለማችን የምንጊዜም ትልቁ የላርጀስት ኢምፓየር ነበረ በታሪክ ማለት ነው። የሳይረስ ዘ ግሬት ጊዜ የነበረችው የፐርሺያን ኢምፓየር። 39 which of the following was a major cause for the decline of Roman Empire? The Roman Empire መውደቅ major cause ተብሎ የሚጠቀሰው the rise of Christianity, the invention of barbarian tribes, the lack of technological innovation, a series of devastating earthquakes. No. B. The invention of barbarian tribe. Barbarian ጎሳዎች ወረራ ነው በዋናነት የሜጀር ኮዝ ኦፍ ዲክላይን ኦፍ the Roman Empire. 14 which of the following describes the social structure of ancient Maya? የጥንት ማያን ሶሻል ስትራክቸር የሚገልጽልን egalitarian, B. hierarchical with kings and nobles at top, C. based on a strict caste system, D. ruled by አያልቅም እንዴ እሱ ነገር ዋንጫ እስከዛሬ አላለቀም። መቆጣችሁ መከታተል አቁምሻ አፍሪካ ነገር የሉበትም ወደ ዋንጫ መልሳችን የሚሆነው ቢ ሄራርኪያን ነበረ with kings and nobles at the top። የጥንት የማያ ህዝቦች ሄራርኪያል ሶሻል ስትራክቸር ነበራቸው። እሱም ነገስታትን የንጉሳዊ ኖብሎችን ቶፕ ሄራርኪያል ስትራክቸሩ ላይ ቶፕ የነበሩት ነገስታት ነበሩ ማለት ነው። ሶ በአጠቃላይ ጥያቄዎች እነዚህ ይመስሉ ነበረ። በቀጣይ ከዩኒት 2 የተወጣጡ ጥያቄዎችን አብረን የምንሰራ ይሆናል። ላይክ ሰብስክራይብ ማድረግ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ጥያቄ አስተያየታችሁን ኮሜንት ላይ ጻፉልኝ።